99% ፍሪላንሰር ፋይበር ላይ ቶሎ ስራ የማያገኝበት ትልቁ ምክንያት ጊግ አሞላል። ብዙዎቻችሁ ቀለል አድርጋችሁ ነው የምትሞሉት፣ ላይክ ታይትል፣ ዲስክሪፕሽን። ግን እንደዛ ከሞላችሁ በኋላ በምንም ታምር ስራ የማግኘት ቻንሳችሁ በጣም ጠባብ ነው። እንደዚህ ስላችሁ ራሳችሁን ብሌም ማድረግ አቁሙ። በዚህ ቪዲዮ የማሳያችሁ ስቴፕ ባይ ስቴፕ እንዴት የፋይበር ጊጋችሁን በትክክል መሙላት እንደምትችሉ አሳያችኋለሁ። እዚህ ጋር ግን እንድትይዙ ላይ የምፈልገው ነገር ቪዲዮ ኤዲተር ልትሆን ትችላለህ፣ ዲዛይነር ልትሆን ትችላለህ፣ ኦር ላንጉጅ ትራንስሌተር ልትሆን ትችላለህ። ይሄ ቪዲዮ ለሁላችሁም ይሰራል። ቪዲዮውን ላሳያችሁ። ሌትስ ጌት ራይት ኢንቱ ኢት። አሁን ፒሲ ላይ ነኝ። ሙሉ ስቴፕ ባይ ስቴፕ አሳያችኋለሁ እንዴት የፋይበር ጊጋችሁን በትክክል መሙላት እንደምትችሉ በዚህ ቪዲዮ ብሬክዳውን ያሳያችኋለሁ። በመጀመሪያ ወደ ክሮም ወይም ወደ ብራውዘራችሁ ትሄዱና ኦር በስልክ ከሆነ የምትጠቀሙት አፕሊኬሽን አለው ፋይበር ማለት ነው። እሱን ፋይበር ብላችሁ ከፕሌይ ስቶር ላይ ሰርች በማድረግ ማግኘት ትችላላችሁ። ኦር ደግሞ እሱን ማድረግ ማትፈልጉ ከሆነ ከዚህ ከቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ ማለት ነው። ሁሉንም የምጠቀማቸውን አሁን መጀመሪያ እዚህ ጋር እንመጣና ፋይበር ብለን ሰርች እናደርጋለን። ፋይበር ብለን ሰርች እናደርጋለን። ፋይበር ስትሉ እዚህ ጋር ፋይበር ፍሪላንሲንግ ሰርቪስ ማርኬት ፕሌስ ፋይንድ ቶፕ ግሎባል ታለንት የሚል አለ። ይሄንን ክሊክ እናደርጋለን። ክሊክ ካደረግን በኋላ ባይ ዲፎልት ከዚህ በፊት አካውንት ስለነበረኝ ማለት ነው ስላለኝ ፖፕ አድርጎ ገብቷል ማለት ነው። ፖፕ አድርጎ ከገባ በኋላ ምንድነው የማደርገው? እዚች ጋር ስዊች ቱ ሴሊንግ ወደሚለው ቀይራለን። አሁን የክላይንቱ ላይ ስላለ ማለት ነው። ወደ ሻጭነት ወደ ፍሪላንሰር እንቀይረዋለን። ከቀየሩ በኋላ አካውንታችን በዚህ መልኩ ይመጣል። በዚህ መልኩ ከመጣ በኋላ ምንድነው እዚህ ጋር ማይ ቢዝነስ ምትላለች ክሊክ እናደርጋታለን። እዚህ ጋር አራት ኦፕሽኖች አሉ። ኦርደርስ፣ ጊግስ፣ ፕሮፋይል፣ ኤርኒንግ የሚል ማለት ነው። እዚህ ጋር ጊግ የምትለዋን ክሊክ እናደርጋለን። ጊግ የምትለዋን ክሊክ ስናደርግ እዚች ጋር ከዚህ በፊት የሞላ ነው ካለ እዚህ ጋር ይመጣልናል ማለት ነው። አሁን እኔ አለኝ እንደዚህ ሁለት አይነት ጊጎች ማለት ነው። ለምሳሌ ላሳያችሁ። ለምሳሌ አንዱን ኤዲስ ብዬ ለገባና እንዴት እንደሞላውት ላይክ አሳያችኋለሁ ማለት ነው። በመጀመሪያ እዚች ጋር መጀመሪያ እንደገባችሁ የምታስገቡት እዚች ጋር ነው። ምንድነው ላይክ ታይትላችሁን ታስገባላችሁ። መጀመሪያ ሰርች የሚደረግ ታይትል ማለት ነው። እንዴት ነው እሱ የምታገኙት? መጀመሪያ እሱን ኦር ላይክ አብዛኛው ፋይበር ላይ ያለ ሰው ሰክሰስፉል የሆነ ሰው እንዴት ነው ሰርች የሚያደርገው የሚለውን መጀመሪያ እዚች ጋር ታጥኑታላችሁ። ፋይበር ትሉና በዚህ መልኩ ይመጣል። ለምሳሌ እኔ ዩቲዩብ ተምኔል ዲዛይን ብዬ ሰርች ያደርጋለሁ። እንደዚህ ብዬ ሰርች ሳደርግ እዚች ጋር በጣም ብዙ ኦፕሽኖች ይመጣሉ። በጣም ብዙ ኦፕሽኖችን ታያላችሁ። ለምሳሌ ይሄ ከ1000 በላይ ሰክሰስ ያለው ሰርቷል ማለት ነው። ይሄ ደግሞ ከ548 በላይ ስራዎችን ሰርቷል በተምኔል ማለት ነው። ይሄም እንደዛው 300 ምናምን አካባቢ፣ ይሄም እንደዛው። ይሄም ላይክ እነዚህ ሰዎች እንዴት ነው ታይትላቸውን ያስገቡት የሚለው እዚህ ጋር በደንብ ታያላችሁ። ለምሳሌ 1000 ምናምን አይደል 1000 ምናምን ሰክሰስ ያለው የሚያስከፍል $55 ነው። ለአንድ ተምኔል ማለት ነው። ይቺን ይወስዳሉ። ለምሳሌ ሰርች ሊደረግ የሚችል ቀለል ያለ ነው፣ ሰርች ሊደረግ የሚችል ነው። ይሄንን ይወስዳሉ። ይሄንን ወስደውና እዚህ ጋር ፔስት አደርገዋለሁ ማለት ነው። አሁን እኔ ላይክ በዛ መልኩ እዚህ ጋር አስገብቻለሁ። እዚህ ጋር ደግሞ ስትመጡ ካታጎሪ ነው ምን አይነት ላይክ ኒሽ ላይ ነው የምትሰሩት የሚለውን ለምሳሌ እኔ ግራፊክ ፎር ስትሪምስ ብየዋለሁ። ለስትሪሚንግ ነው ወይም ለተምኔል ነው። ላይክ ለቪዲዮ ኤዲቲንግ ለተለያዩ ነገሮች አሉ። እዚህ ጋር እኔ አሁን እንደ ተምኔል ዲዛይነር ስለሆነ አክት ማድረገው እዚህ ጋር ግራፊክ ዲዛይን ምናምን የሚለውን አስገብቻለሁ ማለት ነው። እዚህ ጋር ደግሞ በዛ ስር ምንድነው ያለው የሚለውን ያሳየኛል። አሁን በግራፊክ ዲዛይኑ ስር ምንድነው ያለው የሚለውን እዚህ ጋር ያሳየኛል። ፓነልስ፣ ኦቨርሌይስ፣ ኢሞቲንስ፣ ተምኔል፣ ባነር ላይክ ሌላም ካለ አሁን ከነዚህ ውጪ በግራፊክ ዲዛይን ስር ያለ ካለ አዘርስ ብዬ ሞላዋለሁ ማለት ነው። እዚህ ጋር ደግሞ ያንን ነገር ላይክ ታግ ነው
ታግ ነው የምታስገቡት ማለት ነው። ሶ ታግ ለምሳሌ እኔ ታምኔል ብየዋለሁ፣ ግራፊክ ዲዛይን ብየዋለሁ፣ ዩቲዩብ ብየዋለሁ። ሶ እዚህ ጋር የምትፈልጉትን ሰርች አድርጋችሁ ከእናንተ ኒሽ ጋር የተቀራረበውን ነገር ማስገባት ትችላላችሁ። አትሊስት 5 ማለት ነው። ከኔ ኒሽ ጋር የሚገናኘው እንደዚህ ያስገባና ሴቭ እለዋለሁ። ሶ ሴቭ ካልኩት በኋላ ወደ ፕራይሲንግ ሄዳለሁ። ላይክ ቤዚክ ላይ ምንድነው ያለው፣ ስታንዳርድ ላይ ምን አይነት ሰርቪስ ነው ያለው፣ ፕሪሚየም ላይ ምን አይነት ሰርቪስ ነው ያለው፣ እሱ እዚህ ጋር መርጅ የምታደርጉበት ነው። መጀመሪያ እኔ የተምኔሊን የቤዚኩ ማለት ነው ምን አይነት ስም ይኖረው የሚለው ነው። ላይክ ተምኔል 1 ብየዋለሁ፣ ተምኔል 2፣ ተምኔል 3 ፕሪሚየም ላይ ማለት ነው። ሶ እዚህ ጋር ደግሞ ምን አይነት ነገር ነው የምሰጠው የሚለውን ነው። ሶ እዚህ ጋር ሃይ ኳሊቲ 2 ተምኔል 2 ተምኔሎችን ሰጣለሁ ብየዋለሁ ቤዚክ ላይ ማለት ነው። ከዛ እዚህ ጋር ደግሞ ሃይ ኳሊቲ 3 ተምኔል 3 ተምኔል እሰራለታለሁ ለአንዱ ላይክ ለምሳሌ እንደ ኦፕሽን ማለት ነው 3 ተምኔል እሰራለታለሁ ለአንድ ሳምፕል የሆነን ተምኔል አንድ ከስተም የሆነን ተምኔል ለዛ ተምኔል የሚሆን 3 ኦፕሽኖችን እሰራለታለሁ። ሶ ፕሪሚየም ጋር ስናመጣ ሃይ ኳሊቲ ፎር 4 ተምኔል እሰራለታለሁ ብዬ አስቀምጫለሁ። ሶ እነዚህ ተምኔሎች በስንት ቀን ይደርሳሉ? ቀኑን እዚህ ጋር መርጃ አደርጋለሁ፣ ሚኒማይዝ አደርገዋለሁ ማለት ነው። ሶ ዴሊቨሪ ታይም በአንድ ቀን አድርሰዋል፣ በ2 ቀን፣ በ3 ቀን የሚለውን እዚህ ጋር 2 ተምኔል ነው አይደል? ኦነስትሊ ሶ እዚህ 1 ቀን ብየዋለሁ። ሶ ይሄንን 3 ተምኔል ነው 1 ቀን ብየዋለሁ። ከዛ ይሄን ደግሞ 4 ተምኔል ነው 2 ቀን ብየዋለሁ። ሶ እዚህ ጋር የሞላችሁትን ነው የምትወሉት ማለት ለአንዱ ስራ ምን ያህል ተምኔል ነው የምትሰሩት የሚለውን ነው። ለአንድ ስራ ምን ያህል ተምኔል ትሰራላችሁ የሚለውን እዚህ ጋር ታስገባላችሁ ማለት ነው። ሶ በዚህ መልኩ እዚህ ጋር ያለውን ላይክ ስታንዳርድ ላይ ምን አይነት ሰርቪስ ነው የምሰጠው ምን አይነት የሚለውን እዚህ ጋር ታስገባላችሁ። ለምሳሌ እኔ ከስተም ኦቨርሌይ እሰራለታለሁ፣ ሶሻል ሚዲያ ኬት እሰራለታለሁ ብዬ አስገብቻለሁ። እዚህ ጋር ደግሞ ስታንዳርድ ላይ ሲመጡ ምን አይነት ሰርቪስ ተጨማሪ ያገኛሉ የሚለው ነው። ሶ ላይክ ተጨማሪ የሚያገኙት የተምኔሉ ብዛት ነው እንጂ እዚህ ጋር ምንም የሚያስገቡት ነገር የለም። እዚህ ጋር ደግሞ ፕሪሚየም ጋር ሲመጡ ሁሉንም ነገር ያገኛሉ ከተምኔል ጋር የተገናኘ ነገር ማለት ነው። ላይክ ሁሉንም ሰርቪስ ይሰጣሉ ብዬ ራይት አድርጌያለሁ። ሶ እንደዚህ ካልኩ በኋላ ምን አይነት ለቅድም ነው የሚደግመው ምን አይነት ብዛቱ ምንድነው ተምኔል የሚለው ነው የቅድሙን አስገብቻለሁ ማለት ነው። ነምበር ኦፍ ስክሪን ሚለውን እዚህ ጋር ሰሌክት ታደርጋላችሁ ማለት ነው። ሶ እዚህ ጋር ደግሞ ነምበር ኦፍ ኢሜጂስ ኦር ሰሌክት ብትሉትም ችግር የለውም። ሶ ከዛ እዚህ ጋር ፕራይስ ነው። ፕራይስ ለዚህ ለቤዚክ $100 ታስከፍላላችሁ፣ ለስታንዳርዱ $100 ታስከፍላላችሁ፣ ሶ ለፕሪሚየም ደግሞ $100 ታስከፍላላችሁ ቢሆን ሶ ነው ያውን ቤዚኩ ላይ $5 ከዛ ስታንዳርዱ ላይ $10 ከዛ ፕሪሚየም ላይ ደግሞ $20 ብየዋለሁ ማለት ነው። ሶ ከዚህ በተጨማሪ ደግሞ ኤክስትራ ፋስት ዴሊቨሪ ያላችሁ የሚለው ነው እዚህ ጋር ማለት ከነዚህ የተለየ ከነዚህ ይሄንን አስቀድሙ ላይክ ይሄንን በቃ ይሄውን እንደ ላይክ ሬጉላር ነው ወይም መደበኛ የሆነ ስራ ነው የምትሰሩት ማለት ላይክ ክላይንት ልክ ሲያገኛችሁ በስታንድ በቤዚክ እንደዚህ አይነት ሰርቪስ ያገኛሉ ብሎ ክሊክ ያደርጋል። እዚህ ጋር ደግሞ ስታንዳርዱ ጋር ሲመጣ እንደዚህ ይሰራልኛል ብሎ ክሊክ ያደርጋል። ሶ ቀናቶቹ አሉ በዛ ቀን ውስጥ ነው ማለት ነው። እዚህ ጋር ፕሪሚየም ጋር ስመጣም ደግሞ በዚህ ቀን ያደርስልኛል እንደዚህ ኳሊቲ ያለው ይሄ ስራ ብሎ ኦርደር ያደርጋል ማለት ነው። ግን እዚህ ጋር ከነዚህ የተለየ ከዚህ ከመደበኞቹ ከሬጉላሩ የተለየ እዚህ ጋር ምንድነው ተጨማሪ ኤክስትራ የሆነ ሰርቪስ ይሰጣል በፍጥነት። ለምሳሌ በአንድ ሰዓት ውስጥ ስራልኝ ልጅ አይ ሶ በአንድ ሰዓት ውስጥ ስራልኝና ሚሊዮን ነው ከዛ እኔ ለዛ ሰዓት ምን ያህል ዶላር አስከፍላለሁ ሚሊዮን እዚህ ጋር አስቀምጣለሁ። $50 ለምሳሌ $50 እሱ በፈለገበት ታይም ኤክስትራ የሆነ ፋስት የሆነ ዴሊቨሪ አቀርብለታለሁ ማለት $50 መክፈል የሚችል ከሆነ ማለት ነው ክላይንቱ። ሶ ይሄንን ከሞላው በኋላ ሌላ ምንም የሚያስፈልግ ነገር የለም። ሶ እዚህ ጋር ሴቭ ብለዋለሁ ማለት ነው። ሴቭ ካልኩ በኋላ ሶ ወደዚህ ከመጣም በኋላ ፕራይሱን ሞልተናል ማለት ነው። ፕራይሱን ሞልተናል። ሶ ፕራይሱን በዚህ መልኩ ሚኒማይዝ ከሞላን በኋላ ፊል ካደረግን በኋላ ወዴት ነው የምንሄደው? ወደዚህ። ይሄ ደግሞ ዲስክሪፕሽናችሁ ማለት ነው። ሶ ለዚህም እንደ ሳምፕል ያስቀምጡላችሁ አለ። ሶ ለቪዲዮ ኤዲተር እና ለተምብኔል ዲዛይነር ማለት ነው እንደ ሳምፕል ያስቀምጡት ነገር አለ። ሶ ይሄ ምንድነው ላይክ ስትመጡ ለምሳሌ አንድ ሳምፕል እንስቲ
ለምሳሌ እንደ ኤግዛምፕል ይሄንን እንውሰድ። ይሄንን እኔ አሁን እንደ ክላይንት መጀመሪያ እዚህ ጋር about the ጌጉን አየዋለሁ። ይሄ ሰውዬ ምን አይነት ነገር ሰርቷል ሚለውን ማለት ነው። እዚህ ጋር ለምን ያህል ታይም ነው ይሄን ስራ እየሰራ የነበረው ላይክ ስለሱ የሚናገር እንደ ዲስክሪፕሽን ይኖራል ማለት ነው። እዚህ ጋር ሶ እዚህ ጋር እንደ ኤግዛምፕል ታዩታላችሁ ምን ተጠቅሟል የሚለውን ማለት ነው። ሶ እንደዛ አይነት ነው ዲስክሪፕሽን ማለት ሶ ስለእናንተ የሚገልጽ ምን አይነት ስራ ሰርታችኋል ላይክ ስለራሳችሁ አሁን ደግሞ ምን አይነት ሰርቪስ ነው የምትሰጡት የሚለው እዚህ ጋር ትሞላላችሁ። እንደ ኤግዛምፕል ለቪዲዮ ኤዲተር እና ለተምኔል ዲዛይነር አስቀምጫለሁ ማለት ነው። ከዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ሶ ከዛ መጠቀምና መውሰድ ትችላላችሁ ማለት ነው። ሶ እንደዚህ ከሞላችሁ በኋላ ምንድነው የምትሉት እዚህ ጋር ሴቭ እንለዋለን። ሶ ሴቭ ካልነው በኋላ ወዴት ይወስደናል? ወደ ሪኳየርመንት ይወስደናል። ሪኳየርመንቱ ጋር ስንመጣ ሶ ክላይንቱ ምን አይነት ጥያቄ ነው መጠየቅ የምትፈልጉት? መጀመሪያ እናንተ ጋር ጌጓችሁን አይቶ ሁሉንም ነገራችሁን አይቶ ልክ እናንተን ኮኔክት ለማድረግ ሲመጣ ምን አይነት ጥያቄ ይጠይቅ የሚለውን እዚህ ጋር ታስቀምጣላችሁ። ሶ እኔ አሁን are you looking for a eye-catching viral clickbait YouTube thumbnail then you are at the best gig የሚለውን አስቀምጬለታለሁ ማለት ነው። ሶ ይህንን ጥያቄ ያየውና ከዛ ይመልስልኛል ማለት ነው። ሶ እዚህ ጋር ሪኳየርመንታችሁን በዚህ መልኩ ትሞላላችሁ። ዘን እዚህ ጋር ጋለሪ የሚላል ሶ ጋለሪ ጋር ስለእናንተ የሚገልጽ ነገር ነው የምትሞሉት። አሁን ተምኔል ዲዛይነር ነኝ ሶ ቪዲዮ ያስፈልገኝ ምንም ያስፈልገኝ ኢሜጅ ነው አይደል? ሶ ኢሜጅ እንደዚህ በዚህ መልኩ ሞልቻለሁ። ኢሜጅ በዚህ መልኩ የምትፈልጉት በጣም እስከምትፈልጉት መሙላት እስከ 3 ድረስ መሙላት ትችላላችሁ። አፕ ቱ 3 መሙላት ትችላላችሁ ማለት ከ3 በላይ። ከዛ እዚህ ጋር ደግሞ አንድ ቪዲዮ ብቻ ነው የምትሰሩት። እዚህ ጋር አንድ ቪዲዮ እንደ ቪዲዮ ኤዲተር አንድ ቪዲዮ ብቻ ነው የሚያስገባው ማለት ነው። ሶ እዚህ ጋር ደግሞ እንደ ለምሳሌ ዶክመንት ነው የምታስገባው ፒዲኤፍ ኦንሊ ፒዲኤፍ እዚህ ጋር ከሁለት በላይ የሆኑ ፒዲኤፎችን ታስገባላችሁ። ለምሳሌ እንደ ስክሪፕት ራይተር ለምሳሌ ብዙ ስኪሎች ምንድነው ፒዲኤፍ አይደል ሞር ኦፍ ለስ አክሰሲቢሊቲያቸው ቪዲዮም ሊያቀርቡ ይችላሉ ወይም ኢሜጅም ሊያቀርቡ ይችላሉ፣ ግን ሆነስትሊ ወደ ፒዲኤፍ ይጠጋጋል። ስለዚህ በራሳችሁ ስኪል ምን አይነት ስኪል ነኝ ያለኝ የሚለውን እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር በዚህ መልኩ ትሞላላችሁ። ኦር ደግሞ ቪዲዮ ኤዲተር ከሆንክ እዚህ ጋር ቪዲዮን ታስገባለህ። እዚህ ጋር ደግሞ ተምኔሉ ላይክ አይ ካቺንግ የሆነ ተምኔል ታስገባለህ ማለት ነው። እንደ ተምኔል ዲዛይነር ደግሞ ቪዲዮም ልታስገባ ትችላለህ፣ ተምኔል ልታስገባ ትችላለህ። ግን ቪዲዮ እንደ ኦፕሽን ነው፣ የግድ ማስገባት አይጠበቅብህም። ሶ በዚህ መልኩ ትሞሉና መጨረሻ ላይ እዚህ ጋር ሴቭ የሚለውን ክሊክ አደርጋለሁ ማለት ነው። ሶ ሴቭ የሚለውን ክሊክ አደርጋለሁ። ከዛ ሴቭ ኤንድ ፕሪቪው የሚለውን ምን አይነት እስቲ ነው ምን አይነት ነገር እንደሞላው ዳይሬክትሊ ነው። ሶ በዚህ መልኩ ሞልተናል ማለት ነው። ጌጋችንን በዚህ መልኩ ሞልተናል ማለት ነው። አሁን ክላይንት እንደመጣ ምንድነው እዚህ ጋር ጌጋችንን ያየዋል፣ ስለኔ ምን አይነት ስራ ሰርተናል የሚለው ማለት ነው። ከዛ እዚህ ጋር ለዚህ ተምኔል ምን አይነት ቤዚክ ላይ ምን አይነት ዶላር ነው የሚያስከፍለኝ፣ ታይሙ ምን ያህል ነው፣ ምን አይነት ሰርቪሶችን ይሰጠኛል፣ በቤዚክ ላይ በስታንዳርድ ላይ ምን አይነት ነው፣ በፕሪሚየም ላይ ምን አይነት ነው የሚለው ዲቴል ያየውና እዚህ ጋር ኮንቲኒው ብሎ እኔን ያገኘኛል ማለት ነው። አይ እዚህ ጋር ኮንቲኒው ብሎ እኔን ያገኘኛል ማለት ነው። ቅድም ሞላናቸው ሁሉም ነገሮች እዚህ ጋር እንደዚህ ነው ማለት ነው። የሚያየን ክላይንቱ እንደዚህ ነው የሚያየን። ሶ እዚህ ጋር ክሊክ አድርጎ እኛን ኮንታክት ያደርገናል ማለት ነው። ሶ በዚህ መልኩ ጌጋችንን ስትክክል ፐርፌክትሊ በዚህ መልኩ ሞልተናል ማለት ነው። ሶ አይ ሆፕ ይሄ ቪዲዮ የሆነ ቫልዩ እንደሰጣችሁና በዚህ መልኩ ደግሞ ስቴፕ ባይ ስቴፕ ይሄንን ወርክ ፍሎ ሳትዘሉ ከሞላችሁ ኢቬንቹሊ በስትክክል ስራ ታገኛላችሁ ማለት ነው። ጌጋችሁም ደግሞ ዜሮ ወይም ምንም ኢምፕሬሽን የለውም አይላችሁም።
ማለት ነው። ሶ በዚህ መልኩ መሙላታችሁን ቼክ አድርጉ። ለዚህ ሰዓት ከኔ ጋር ስለቆያችሁ አመሰግናለሁ። የሚቀጥሉትን ቀናቶች እንደዚህ አይነት ቪዲዮዎችን ይዤላችሁ እመጣለሁ። ስለዚህ ይሄንን ቻናል ሰብስክራይብ አድርጉ፣ ይሄንን ቪዲዮ ደግሞ ላይክ አድርጉት። የሚቀጥሉት ቪዲዮዎች እስከማገኛችሁ ድረስ ቸር ያገናኝ።